ሩቲ ሀብቴ ጀግናዋ ማለት ነው። የኔ ጠንበለል ሴት ማን እንዳንቺ ማለት ነው። በጣም ነው ደስ ያለኝ ዛሬ ማለት ነው። እንግዲህ ልጇን ይዛ ወደ አብርሽ ጋር ይሄዳለች ማለት ነው። ያው ለአብርሽ ምላሽ ስትሰጠው የነበረው እኔ እናንተ የሚለያዩን ብዙ ሰዎች አሉ፣ ጠላት አለብን። ያንን ጠላት ደግሞ መስበርና ማሳፈር አለብኝ። አንተና እኔ መቼም እንደማን ላይ ህይወታችን እንደሚቀጥል እያለችው ነበረ። ትክክለኛ ውሳኔ ሩታዬ ማለት ነው። ጎበዝ፣ እውነቴ ነው የምልሽ። አንቺ እነዛን ሰዎች የሚጨፍሩብሽ፣ የሚወርዱብሽ የነበሩ ሰዎች ማንነትሽን አሳያቸው። ታሳያለሽ፣ እርግጠኛ ነኝ። ቢከፋም ቢደላም በምንም አድርገሽ ራስሽንም ዝቅ አድርገሽ፣ ግን እነዛ ትላንትና አፋቸውን የሚከፍቱብሽ የነበረ ሰዎች አንቺ ባልሽ ምን አይነት ባል እንደሆነ የግልሽ እንደሆነ ደግሞ እንድታሳየቸው እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና በቪዲዮ መሀል እኔ ዛሬ ደስ የላለኝ ነገር ቢኖር አብርሽና ሩታ እንደተዘቀዘቁም እንደተሰደቡም አሉ። ሞር ግን እኔ ልጃቸውን ካሜራ አጠገብ እንደዚህ ፊት ለፊት ባያመጡ በጣም ደስ ይለኛል። ምክንያቱም አንዳንድ ጭንቅላታቸው የማይሰራ ሰው ስላለ ማለት ነው። ሞር ሩታ ላይ ማለት ነው። ሩታ የሆነ ሰዓት የሆነ ነገር ብታረግ ይሄ ልጅ መዘቅዘቀውና ይሄ ልጅ ሌላ ውስጥ መክተት፣ ሌላ አሻንጉሊት ውስጥ መክተት አይቀርም እና ብቻ አላህ ይጠብቀው፣ አላህ ከሰው አይን ይጠብቀውና አላህ ደግሞ ያሳድገው፣ ትልቅ ደረጃ ያድርስላቸው። በጣም ደስ የሚል ልጅ ነው። ማሻላ ተባረክ ረህማን ብያለው ማለት ነው። እና ማሻላ በሉ ልጁንም ስታዩት ማለት ነው። እነሱ የተረገጡ አንሶ እኔ ካሜራ አጠገብ ልጃቸውን ባያመጡ እባካችሁ ማለት ነው ባታመጡ ደስ ይለኛል። ምክንያቱም ሩታ እርጉዝ እያለች ራሱ አልፈሩም። ሩታ መጥፎ ነገር ሰርታለች እያሉ እርጉዝ ሆና እንኳን እንደዛ እየዘቀዘቋት እንደዛ እያረጓታሉ። ያንን ነገር ያልፈሩት ህፃን ልጅ አይፈሩም ብዬ ነው ይሄንም የተናገርኩት ማለት ነው። በተረፈው የዛሬ ቪዲዮ በጣም ደስ ይል ነበረ። የተማርኩበት ነገር ቢኖር ሁለት አባቱ ከተፋቀረ ከተዋደደ ማንም እንዳይላይ፣ ምንም ነገር ቢጮህ ቢወርድ ቢወጣ፣ አባት ቢለምን እናት ብትለምን፣ ወንድም ቢሳደብ እህት ብትሳደብ፣ ነገር ግን ሁለት የሚዋደድ ሰው ከሆነ ምንም ነገር ገመድ ካልተቆረጠ እንደማይቆረጥ ነገር ነው የተማርኩበት። ይሄንም ደግሞ የምላችሁ አሁን ሩታ ላይ አይደለም። አብዛኛውም ሰው ሩታ መጀመሪያ ሲለምናት እያላችሁ ነበረ። ለሱ ችግር የለውም ልለፈው ነው ማለት አብርሽ አሁን ዘዴውን መጠቀም አለበት እና አብርሽ በህይወቱ ያሉ ወይም ደግሞ ለሱ የሚጎዱ ሰዎችን ማውጣት አይከብደውም። ውልቅ አድርጎ ማውጣት ነው ያለበት። አዎ ሩታና አብርሽ ብዙ ሰው አንድ ላይ ሊሆኑ አይፈልግም። አንድ ላይ ሆነው ሲስቁ ሲጫወቱ ወይም ደግሞ ቪዲዮ ሰርተው የበላይ ሲሆኑ ደግሞ ስለማይፈልግ ያንን ሰው ደግሞ ማሳፈር አለባቸው። በተለይ አብርሽ በቃ የራሱ የሚጎዳውና የሚጠቅመውን ነገር ለይቶ ማወቅ አለበት። የዛሬውን አይደለም ማየት ያለበት። ነገስ ምን ይመጣል? ከአሁን ወዲህ ልጅ አለው፣ ብዙ ነገር ይጠብቀዋል። ለዛ ነገር እንዴት አድርጌ እኔ መሄድ አለብኝ? ከሚስቴ ጋር እንዴት ሆኔ መግባባት አለብኝ? ተግባብቼስ ኦዲየንሴ ከማጋ ነው የሚግባባው? ዩቱቤስ ከማጋ ነው የሚሰራው? ከሩታ ጋ ነው ስመጣ የሚሰራው የሚስማማ ኦዲየንስ ወይንስ እንዴት ነው? ስንዘላዘል ወይስ ውሽ የሚሳምጣ? ይሄንን ነገር ማየት አለበት፣ ማሰብ አለበት። የዛሬውን ብቻ አትዩ ማለት ነው። በተለይ የአብርሽ ደጋፊዎች ማለት ነው። አብርሽ ከማይሆነው ቦታና ከማይመጥነው ሰው ጋር ሁን ብላችሁ አትበሉ። አያችሁ፣ ባልና ሚስት ከተዋደዱ ተዋደዱ። እናንተ በአብርሽ መካከል ሩታን አናድዳለሁ ወይም ደግሞ አብርሽ የግል ከፍ አረጋለሁ ሩታን ዝቅ አረጋለሁ ስትሉ ብዙ ነገር አድርጋችኋል። ዛሬ እንደውም እውነቴ ነው የምላችሁ ቪዲዮ ሳየው እናንተ ነው ትዝ ያላችሁኝ ማለት ነው። ለምን እንደሆነ ታውቃላችሁ? ሚስጥር ተብሎ እንኳን ወንድማችሁ የምትወዱት ወንድማችሁ ለእናንተ ያካፈላችሁት ነገር እናንተ ደግሞ አውጥታችሁ እሱን በአደባባይ ያዋረዳችሁት ማለት ነው። ይሄንን መሆን የለበትም እንደኔ ማለት ነው። ለምን ብትሉ በቃ የማይመጥነው ቦታ የማይሆን ነገር አድርግ፣ ስራ፣ ሂድበት፣ ቀጥልበት አትበሉት። በቃ ለአብርሽ የሚሻለው ትዳሩ፣ ቤቱ፣ ልጁ ሩታ ነው የምትሻለው ማለት ነው። አብዛኛው ጊዜ የሩታ እህቶች ሩታና አብርሽ ሲመጡ ነው እንጂ ደስ የሚለን እኛ ሩታም ከሌላ ወንድ እንድትመጣ አንፈልግም፣ አብርሽም ከሌላ ሴት እንዲመጣ አንፈልግም ማለት ነው። እርግጠኛ ነኝ ሁለታቸው ሆነው ሲመጡ ሰው ሁሉ በጣም ይወዳቸዋል፣ በጣም ያደንቃቸዋል ማለት ነው። በተለይ ሞር አሁን በመካከላቸው
ሁለ ልጅ አላቸው። ልጃቸውን አብረው ቢያሳድጉ አብረው በፍቅር በደስታ ቢቀጥሉ ሁሉም ይደሰታል እንጂ ማንም እውነት አብርሽና ሩታ ሆነው ሲመጡ ማንም የሚጠላ የለም። ነገር ግን አብርሽ ከሌላ ሰው ሆኖ ሩታን የበታችነት ዝቅ አድርጋችሁ ከፍ ስታረጓት እኛ በጣም ነው የምንናደደው። አብርሽንም በዛ ልክ ነው የምንናገረው ማለት ነው። በዛ ልክ ነው ቪዲዮ የምንሰራበት ማለት ነው። ለዚህ ሁሉ ደግሞ አብርሽ ብልህ መሆን አለበት፣ ብልጥ መሆን አለበት። ከማንም በታች ሆኖ መገኘት የለበትም። እንደውም ከዚህ በላይ ከፍ ብሎ ጎበዝ ሆኖ በጉብዝናው ደግሞ በጀግንነቱ ደግሞ ጥሩ መልካም ነገሮች እየሰራ ጥሩ ነገሮች እየሰራ እንደ በፊትም ማለት ነው ለሀገሩም ልጆች መትረፍ ይችላል ማለት ነው። ነገር ግን ሚስቱን ዝቅ አድርጎ ራሱን ዝቅ አድርጎ አባቱን፣ ቤተሰቡን፣ ልጁን ዝቅ አድርጎ ሰርቶ ለሌላው መትረፍ የለበትም። በመጀመሪያ ደረጃ ቤተሰብ ያክብር፣ ከፈጣሪ ጓ ይቅረብ፣ ሩታን ያክብር፣ ይቀጥላል። ምክንያቱም አንድ ሰው ከቤተሰብ በታች የተረፋችሁ ካላችሁ ለሰውም ትሰጣሉ። ማናችንም ቢሆን ማለት ነው። ለምሳሌ አንድ ነገር ካለን ለቤተሰባችን የሆነ ነገር ካረግን ከጎረቤታችንም እንሰጣል። ነገር ግን እናት አባትን እየተሰደበ ሚስት እየተረገጠች ለሌላ መትረፉ ይሄ ተገቢ ነው ብዬ አላምንም። አብርሽ በጣም አብዛኛው ጊዜ ስታዩ ለሩታ ሲናገራት ራሱ በትክክል አይናገርም። አነጋገር የሆነ የዋህነት አለበት ማለት ነው። ያንን የዋህነት ምንም ማስገባት አይፈልግም። ይሁን አላቅም። እኔ አንዳንዴ ግራ ያጋባኛል ሲናገርም አንዳንዴ በቃ ይሄ የዋህ ነው ንግግር አያውቅም እላለሁ። መልሼ ደግሞ የሆነ ነገር ሳይበት ደግሞ ይሄማ ያውቃል አውቆ ሆኖ ብሎ ነው ምለው እንደኔ ማለት ነው። እና በዚሁ አጋጣሚ አብርሽና ሩታ ይበቃችኋል። ሩታም ብቻ እኔ መናገር አልችልም። ሩታም እውነት ነገር አድርጋው ትክክለኛ ነገር ሆኖ ይሄንን ነገር በቃ ልጃችንን አብረን እናሳድግ፣ ብዙ ነገር አሳልፈናል፣ ያንን ጠላታችን መስበር አለብን እንዳለችም ጠላታችን በደንብ አርገሽ ስበሪልን ማለት ነው ሩታ። እውነት ትላንትና አንቺ ላይ መተው የሚጨፍሩት መተው የሚዘሉት የነበረ መተው አፍ የሚያካፍቱብሽ እና አንተ ቦታ ለማይሰጥህ ቦታ መገኘት የለብህም ብለው የሚሉት የነበሩ ሰዎች ማሳፈር አለብሽ። እኛም ደግሞ አፍረው ማየት እንፈልጋለን። ምክንያቱም ብዙ ጊዜ እነሱን ስንናገር ነበረ የቆየ ነው አይደለም አንቺ እኛ ራሱ አይተናቸው ምላሻቸው እንጠብቃለን ነው ምለው። ይሄ የሁሉም ኦዲየንስ ጥያቄ ነው። ምክንያቱም አንድ ሰው ሲጋባ ወይም ደግሞ ባሊና ሚስት ሲሆን ሰውን አማክሮ አይደለም። በተለይ አሁን አቤላ ተብዬው ማለት ነው አማክሮት አይደለም አብርሽ ሩታን ያገባት ማለት ነው። ከነበረበት አይታወቅም ነበር ግን ሄርሜላትም ሆነ እንደዛ ሁላቸውም ከህይወታቸው ውልቅ ብለው እኔ የናፈቀኝ ነገር ቢኖር ማለት ነው አንገታቸው የሚደፉ ቀን ከምሬ ነው የምላቸው። አንገታቸው ደፍተው ለሩታና ለአብርሽ ይቅርታ ትክክለኛ ትዳራቸው ምሩ የሚሉ ቀን ነው የናፈቀኝ ማለት ነው። በቅርብ ደግሞ ማለታቸው አይቀርም። ምክንያቱም ሩቴ ሀብቴ እንደምታቋትም ጀግና ናት፣ አንበሳ ናት። ባይ ባይ። በቀጣይ ቪዲዮ እንገናኝ።